ጸሎት ስናደርግ ሀሳባችን እየተበተነ ነውና ምን እናድርግ የሚል በተደጋጋሚ ጥያቄዎች ተጠይቄያለሁ። መዝሙረ ዳዊት ከነገርኳችሁ በኋላ ብዙዎቻችሁ መዝሙረ ዳዊት መጸለይ እንደጀመራችሁ ነግራችሁኛል። ይሄ በጣም ደስ የሚያሰኝ ነገር ነው። ነገር ግን ጸሎት ስናደርግ በሀሳባችን የተለያዩ ሀሳቦች ይመጡና ይረብሹናል። ብዙ ጊዜ እንደውም የተውናቸው ነገሮች ሁሉ መጣው ይረብሹናልና ምን ማድረግ አለብን የሚል ጥያቄዎችን በተደጋጋሚ ተጠይቄያለሁ። ሌባ ያለውን ሰው ነው የሚሰርቀው፣ የሌለው ቤት ጋር ሌባ አይገባም። ይህ በራሱ የጸሎት እንደጀመራችሁ ማሳያ ነው፣ ወደ እግዚአብሔር እንደቀረባችሁ ማሳያ ነው። ጸሎት ስናደርግ የተለያዩ ሀሳቦች መጥተው ሊረብሹን ይችላሉ። አለፍ ሲልም ደግሞ ሀሳቦቹ በጣም እየጠነከሩ ጸሎታችንን እስከ ማቋረጥ ሊያደርሱን ይችላሉ። ነገር ግን እንዳልኳችሁ ሌባ የሚሰርቀው ያለውን ነው። ከዚህ በፊት ጸሎት ሳናደርግ በፊት እንደዚህ አይነት ሀሳቦች ረብሸውና ያው አሁን የረበሹን አንድ መንገድ ስለጀመረን ነው ማለት ነው። ስለዚህ ስላለን ነው ልንሰረቅ እየተሞከርን ያለ ነው ማለት ነው። ስለዚህ አቡነ ሽኖዳ ስለዚህ ነገር ሲናገሩ ምን ያሉ፣ ጌታ ሆይ የኔ ሀሳብ አይደለም ብላችሁ አማትባችሁ ጸሎታችሁን ቀጥሉ ይላሉ። ጸሎት በራሱ ከእግዚአብሔር ጋር መነጋገር ነው ይላል ቅዱስ ዮሐንስ አፈወርቅ። ለእግዚአብሔር መታየት ስለሆነ የምንነጋገረው ከሰማይና ከምድር ፈጣሪ ጋር መሆኑን አውቀን መቀጠል ነው ያለብን ማለት ነው። ከዚህ በፊት እንደዚህ አይነት ሀሳቦች የሚረብሹን ጸሎት አድርገን ስለማናውቅ